አዶናይ በቃ በጣም ደስ ብሎኛል። በቃ ሌቭሉ ከፍ አለ። እንዴ ይሄ ነገር እኮ ያ ይመስሉኝ ነበር እየቀወጠው ነው የምር ትላንት በቃ በመጀመሪያ በመጣቀሙ አሽከረከሩት ኮይንሶይ በጣም ሃፒ ነው ግን ያስታውቃል ለዩቲዩብ ያበደ ዶክመንተሪ ነው እየሰራ ያለው ዳም ተረጋግጦ ተሰብስበው you know how to like this shake የዋ ነገር ነው ግን ዴላ ምን ይመስላችኋል ሻቀርብና የእናትሽን ጉልበት እስምና ሄይ እስክስየኔ ቆንጆ እስክስየኔ አበባ ደግስ ነው 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 ሄይ ሄይ በዚህ ዘፈን ስታስጨፍሩት ነበር አስታወሳችሁ በኤአይ ባሪ ባሪ ኤይ 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 this is beautiful you see basically similar to London almost similar to London okay ያዩት ነገር አለ ኦኬ እሺ ለንደን ጋር ካለ ቦታ ጋር ይመሳሰላል እያለ ነው አልተቻለም ሌላ ነው እንታስ ጋይስ አሁን ተክል ነው እንዴት አድርገን ነው የምንተክለው ያሳዩናል እንዴት እንትከለው how is it going to work ይሄ ነገር ግን በጣም አሪፍ ነው በቃ እንደዚህ የመጣ ኢንፍሉዌንሰር ሲኖር ምናምን አስተዋይታል ሁሉም በሰማቸው የሆነ ዛፍ እየተከሉ ይሄዱ ነው also እንደዚህ አውጥተን ነው ምን አስገባው ስፒድም እዚህ ቦታ ላይ ነው የተከለው መሰለኝ አይደል okay where's my አካፋየት አለ okay I'm having a whole abs workout over here man የወድ ነው የሚሰራው አንዴ ካሜራችሁ እንዳልመታ ሆዴን ያሰራዋል እያለን ነው You stole half of his Yeah literally man What is that Not the rock. What is Woo So do I pour all of this here or just a little bit ሁሉንም እንደ አበሻ እንደሚያወራ ረስቶት ነው አሁንም ዩኬ ያለ መስሎት ነው በእንግሊዘኛ የሚያወራው ወይስ ዴላ እንዲገቡ ነው አዶኒ My attention span is way too low for this I swear to you I just want to finish it so fast Can we do it the other way If this was a TikTok video I would have scrolled already I swear to you Okay ሰለቸው Wow it feels good man I feel like I'm just giving a birth Guys አሁን ወደ ቶቶት መተናል እንደምትመለከቱት የሚመስል አቀባበል አድርገንላችኋል በጣም ነው የሚያምረው በሰረገ አድርገውልናል ወለ እንዴ የተለያዩ ባህሎችም እየታዩ ነው እሺ ይጎላይ ኦላ ቶቶት ግን ገራሚ ናቸው ቶቶት ግን እንዴ Okay እንንቀሳቀስ አቀባበል ጠራላችሁ በቃ ቶቶት አልተቻለም
ቦታ አንዴ ካሜራማኖች በእናታችሁ አንዴ ሰፋ ጋይስ አሁን ወደ ቶቶ ጋይስ አሁን ኦኬ ደግሞ በደንብ እንበረታበታለን። ከዛ በፊት አንድ ሜሴጅ አለኝ። በዛሬው ዕለት ለራት ተጋብዛችሁና ለዚህ ኢቨንት ተጋብዛችሁ የመጣችሁ እንግዶች በአጠቃላይ እጃችሁ ላይ ሬስት ባንድ ማድረግ ስለሚኖርባችሁ ያላደረጋችሁ እንግዶች ካላችሁ እዛ ጋር ሄዳችሁ ሬስት ባንድ እንድታደርጉ በክብር እንጠይቃለን። ቀደም በኦሮምኛ ጨፍር ስትሉ ነበር። ያው በኦሮምኛም ጨፍሯል። በነገራችን ላይ ኮሜንት እያየው ነበር። የሚገርም ኤክስፒሪየንስ ኖሮት ነው ግን የሚሄደው። ደስ ብሎት ነው የሚሄደው በእርግጠኝነት። አዶናይ በጣም ደስ ብሎኛል። በቃ ሌቭሉ ከፍ አለ። ጀግና ነህ ብሮዬ። ከዛ ሌቭል እየጨመርክ መሄድ ነው ከዚህ በኋላ ከለንደኑ ጓደኛ ጋር ኮላቦሬት በማድረግ ስምን ዓለም ላይ ማስጠራት። በቃ ዋናውን ሰው አግኝተሃል እና ደስ ዋናው አዶናይ ኮንግራቹሌሽን፣ በርታ። አይ ምቀኛ አይደለም ዮኒ ማኛ። አይታችሁ ከሆነ እንደነዛ መንደሪዎች ምቀኛ አይደለም። ብዙ ጊዜ ሳይው ለብልዘ መቀጠል ወደፊት ቶሚ ክባድ ዩኒስ ድላም ፔጂ አባትና ልጅ አልተቻሉም። የቶሚ ፋዘር ግን ግብዳ ነው። ማስፈራሪያውን በደንብ የሚሰራ ይመስላል። ጌች ድላም ፔጂ ዌልካም ባክ ኢትዮጵያ። ማይ ኔም ኢዝ ጳውሎስ ደመቀ ፍሮም ኢዝ ባስኬቶ። እንግዲህ አዶናይ ድላም ፔጂን ወደ ባስኬቶ ብታመጣ ደስ ይለኛል። ለምሳሌ ኮፒ ቡና አለ፣ ጀንጀብል አለ፣ ኮሮርማ አለ፣ ጤፍ አለ፣ በቆሎ ምናምን ያለ ሰው በሙሉ አሁን ደግሞ ግልብጥ ብለው አዶናይ የኛ ብርታት የኛ አይባልም እንዴ? ምን ችግር አለው? እሷ አለ እኔ ልበልለት እንጂ የኔ አባት እሱማ እንዴት ያውጣው? ከሳምንት በፊት ሰለቸ። አሁን ደግሞ አፈራችሁ። ምን ተሰማችሁ? ፋሚሊ አለ በኢትዮጵያ ሕዝብ አሁን አፈራችሁ። የቴኒ ምን ተሰማችሁ? ስለዚህ አንቸኩል፣ ለምንም ነገር አንቸኩል። አንድ ሰው በነገራችን ላይ ሰውን እንደዚህ መናገር የለብሽም ጃኒ። ለምን ሰው ሰለቸን ይበል፣ መብቱ ነው። በቃ አዶናይ ስራውን ይቀጥል። ገባችሁ አይደለ? ሰው እኮ ነው፣ የሰው ልጅ ነን። ምንም ነገር ሊሰለቸን ይችላል ይበል። ግን እነዛ ምንድነው በጀማ የሆነ እቺን አጋጣሚ ተጠቅመው አዶናይን ለመጣል ያሰቡ ሰዎች ናቸው ኮመንት ላይ ጽፎ የነበሩት እንጂ የምር አዶናይ ሰልችቷቸው ራሱ ቢሆን ለአዶናይ ጥላቸው የሌለባቸው ሰዎች ስክሮል አድርገው ቢያልፉ ነው። ገባችሁ አይደለ? ቫልዩ ነበረ የሚያስፈልገው፣ አዲስ ነገር መፍጠር ይጠበቅበት ነበረ። አዶናይ እረፍት እየወሰደ ነበር። በቃ የዛን ሰሞን ተሰልችቶ ሳይሆን በቃ ያን ያህል ሰው የሚያየው አይነት ኮንተንት እየሰራ አልነበረም። አሁን ደግሞ ተመልሶ መጥቷል ማለት ነው። ሂዝ ባክ። ገባችሁ አይደለ? ስለዚህ ተመልሷል።
በቃ ይሄንን ነው ከሱ የሚጠበቀው። ምንድነው ኦኬ ይሄኛው ኮንተንት የተሰለቸ አዲስ ነገር ደግሞ ልፍጠር፣ አዲስ ነገር ደግሞ ይዤ ልምጣ። በቃ አለቀ። ከሱ የሚጠበቅበትን ማድረግ ነው እንጂ ቪው ቀነሰ ምናምን ብሎ ማማረር ምናምን የለበትም። ለአዶናይ እንግዲህ መምከር ከባድ ነው። እሱኛን ይመክራል እንጂ ለሱ መምከር ከባድ ነገር ነው ይመስለኝ። ብቻ ግዴታ እነሱ መጥራት የለብንም። ከዚህ አሁን ምን ተማራችሁ? ሁለት ሰው ሶስቱ በአንድ እንደሚወደድ እመቤቴ እኔ ብናገር በጣም ደስ ይለኛል። ብዙ ወሬ ግን አይባልም እየተባለ ስህተታችንን ማን ያርምልናል ታዲያ እንዴ? ይሄን ሁሉ ሚሊዮን ህዝብ እንትን ልትያቺም ጃኒ፣ እውነቱን ለመናገር ይሄን ሁሉ ልታርሚያቺም ሰው ሀሳቡ ስሜቱ ይቀያየራል። የየራሱ ቤት ውስጥ የሚያጋጥመው ስንት አይነት ችግር አለበት እና ዛሬ የአዶናይን ወደድኩ ብሎ ነገ ሊጠላው ይችላል። ኖርማል ነው። በቃ ምንም ሊደረግ አይችልም። መልሰው የጠሉትን ሰዎች ደግሞ እንዲወዱት ማድረግ የአዶናይ ስራው ነው ማለት ነው። አዶናይ ምንድነው ስራው? ኮንተንት ክሬሽን ነው ስራው። ማድረግ የሚጠበቅበትን ነገር ያውቃል። ስለዚህ እያረገ ያለውን ነገር መቀጠል ነው ያለበት። ያው ስንቴ እኮ አሁን ይወደዳል ይጠላል። ያው ከፍታ ዝቅታ አይደለ? ስራውን ስለሚያውቅ ነው። ገባችሁ አይደለ? ኖርማል ነው። ይሄ ያለ ነገር ነው ማናችንም ላይ። እኔም ነገ ላይ ይጠላለሁ፣ የሆኑ ሰዓት ትጠሉኛላችሁ፣ የሆኑ ሰዓት ትወዱኛላችሁ። ኖርማል ነው። ሶሻል ሚዲያ ላይ መታችሁ ሁሉ ጊዜ እንደተወደዳችሁ አትቀጥሉም። እንደውም አዶናይ ጠንካራ ነው። በደንብ ብዙ አድናቂዎች አሉት፣ በጣም ብዙ ወዳጆች አሉት። ቶሎ የሚጠላ ልጅ አይደለም፣ ቶሎ የሚሰለች ልጅ አይደለም። እውነቱን ለመናገር አሁን ኢንተርናሽናል ሆነ ልጅ ገባችሁ? ስለዚህ የሰውን ኢነርጂ ለማሰልችት ባንሯሯጥ። አሁን የልጅ የዛኔ እንደዛ ሲባል ስልችት ጥሎት ቀርቶ ቢሆን አሁን ያለበት ነገር ራሱ የሰለቸው ላይ ተው ነበረ። ግን የዛኔ በቃ ተስፋ ስላልቆረጠና ጎበዝ ስለሆነ ብዙ ነገሮችን አልፎ ዛሬ ላይ አሁን የደረሰው ገባችኋ? ስለዚህ አሁን ካዶናይ መማር አለባችሁ። ሌሎች ቲክቶኮች ራሱ ምንም ነገር ብትባሉ አለመስማት ማርያም፣ በቃ ምንም ነገር ብትባሉ የሆነ ታይም ላይ ኢነርጂያችሁን ሊጨርስባችሁ የሆነ ሰው ይመጣል። በቃ በስነ ስርዓት በየአመቱ እንበላለን። አይዞሽ ከዚህ በኋላ እውነት ነው እናት ነው የሚለው ኢነርጂያችሁን ጨርሶ እንዴ ልክ ናቸው እንዴ እስከማለት ድረስ የሆነ ነገር ሊመጣባችሁ ይችላል። ኢቭን ቲክቶከሮች ካዶናይ መማር ያለባችሁ ይሄንን ነው። ምንም ስተሳይ ሰለቸህን ተብሎ ነበር። ጎበዝ እኮ ነሽ ጃኒ፣ መልሰሽ ታመጪዋለሽ። ያው እኔ የምለውን ነገር ስትደግሞ አያችሁ ስታወራ። አሁን ደግሞ ላይ እንዳለ ማየት አለባችሁ። ገባችሁ? እኔ የምሬን ነው የምናገረው። ምንም ይሄ ማስመሰል ምናምን አልችልም። በቃ እዚህ ጋር ሁሉም እየታየ ያለ ይሄ ባህሪዋ ከኔ ጋር ያመሳስላታል። እኔም ማስመሰል አልችልም። ጃኒ አሁን የሆነ ነገር ባወራች ቁጥር ብዙ ጊዜ አታወራም። ካወራች ብዙ ጊዜ በመጥፎ የሚወሰድባት ብዙ ጊዜ ይገንባታል ነገር አይታችሁ ከሆነ ማለት ነው። ግልጹን ስለምታወራ ነው። እኔ በጣም ነው የምትመቸኝ። ለምን የሆነ ውስጧ ያለውን ነገር ነው የምታወራው ብዙ ጊዜ እና ስትቆጠብ ምናምን ታያላችሁ። ካወራች ግን ብዙ ጊዜ ሌላ ሰው ቢለው ማይጋነን ነገር እሷ ስትለው ይጋነንባታል። ብዙ ጊዜ ቀጥታ ፊት ለፊት ስለምታወራ ማለት ነው። ሰው ምን እላችሁ ነው አሁን አዶናይ በጣም አሪፍ ላይ ነው ያለው። እግዚአብሔር ይመስገን ኢንተርናሽናል ሆኗል። ግን ይሄ የመጣው ግን ከራሱ ልፋት ነው። በቃ ነው የሆነች ያደከመችው ነገር ነበረች። በዛው ደግሞ ተስፋ ቆርጦ ቢሆን ያሁን ያንን ያጣይቱ ነበር። ግን የሆነች ያለፋት ይመቸው እግዚአብሔርን። አዎ የራሱ ጥረትማ ነው። ለፍቷል። በጣም ለፍቷል። እግዚአብሔር ነበረች የነበረው ሰዓት ነበር የደከመበት። በዛ ሰዓት ግን ጠነከረና አሁን ያለበት ቦታ ደረሰ። እግዚአብሔርም ረዳው። እኔ በጣም ነው ደስ ያለኝ እሱ ማርያምን በቃ አልገባችሁም። በጣም ደስ ብሎኛል። ሲጀመር የሰው ደስታ ያስደስተኛል። በቃ ያለበት ቦታ ደግሞ የአዶናይ ደግሞ እንዴት አያስደስትሽም? ይችላል ከዚህ በላይ ነው። he deserve it እውነት የሚገባው የልጅ በጣም ይችላል። እግዚአብሔርን ኢንተርናሽናል ለፍቱን ያገኘው አሁን ምንድነው መሰላችሁ? ይሄ የሮናልዶ እና የሜሲ ነገር ነው። አንዳንድ ሰዎች እንዴት ነው ከቃሉ ፑቲክ ጋር ኮምፔር ሳደርጉት የዛን የሚተናገርኩት ነገር ነበር። ኮንቴንታቸው የማይገናኝም ገባችሁ አይደለ? በቃ ለቃሉ ፑቲክ ደስተኛ እንደነበር አዶናይ ያስታውቃል በሰዓቱ ነው። ገባችሁ አይደለ? እና ከሱ ጋር ጭራሽ ኮምፔር እያደረጋችሁ በቃ ተበለጠ እያላችሁ ደስ ሲላችሁ ነበር። ያ ማለት የአዶናይን ትልቅነት ነው የሚያሳየው። እንግዲህ እሱን የሚበልጥ ሰው እየፈለጋችሁ ነበር ማለት ነው። ገባችሁ እንዴ? ምን ያህል ግዙፍ ቢሆንባችሁ ነው ኢትዮጵያ ውስጥ በቃ የሆነ ሰው የሚበልጥ ይጥፋ እያላችሁ ስትፈልጉ ነበር ማለት ነው። ገባችሁ አይደለ? እንደዛ ነው የሚመስለው። ግን በራሱ ጥረት ህዝብ አነቃንቆ እኮ ነው አሁን እሱ ኢትዮጵያ ውስጥ እንደ አዶናይ አሁንም ቢሆን የሚወደድ ሰው የለም። እውነቱን ለመናገር ቃሉ ፑቲክ በዓለም አቀፍ ደረጃ ኢንተርናሽናል ሊሆን ይችላል። ነገር ግን ኢትዮጵያ ውስጥ እንደ አዶናይ ይወደዳል የሚል ነገር የለኝም። እውነቱን ለመናገር አዎ ኢንተርናሽናል ነው። አዶናይ መሆን የሚፈልገውን ነገር ቀድሞ ሆኗል ቃሉ ፑቲክ። ግን ደግሞ ኢትዮጵያ ውስጥ እንደ አዶናይ የሚወደድ ቲክቶከር ያለ አይመስለኝም በኢትዮጵያ ደረጃ ካወራን ማለት ነው። ገባችሁ አይደል? ግን አሁን አዶናይ የሚፈልጋቱ ምንድነው? ኢንተርናሽናል መሆን ከኢትዮጵያም አልፎ በዓለም አቀፍ ደረጃ መወደድ ነው የሚፈልገው። እነዚህን ኮንተንቶች ደግሞ በእንግሊዝኛ የሚሰራቸውና ቋንቋ ቀየር አድርገው የሚሰራቸው ከሆነ እኛ እንደወደድ ነው። ታሪኩን በሌላ ቋንቋ የሚያጋራ ከሆነ እኛ እንደወደድ ነው።
ሌላም ዓለም ላይ ያሉ ሰዎች የሱን ነገር ኤክስፒሪየንስ ያደረጉ ሰዎች ይረዱታል፣ ፊል ያደርጉታል። ከዛ በኋላ ብዙ አድናቂዎችን ያፈራል ብዬ አስባለሁ። ገባችሁ አይደል? ያን ነው እንዳትሰሙ ወደፊት በቃ ሰው ብዙ ያወራል። ተነሳህም፣ ወደቅህም፣ ሞትክም፣ ሄድክም፣ መጣህም በቃ ሰው ማውራቱ አያቆምም። እናንተ ወዴት ነው መሄድ አለባችሁ? ወደፊት ወደዚህ የለም፣ ወደዚህ የለም፣ ወደኋላ የለም፣ ወደፊት መቆስቆስ። እንትና እንደዚህ ተባለች እንትና እንደዚህ ተባለ። ወደፊት እናንተ ስራችሁን መስራት። ወደኋላ ተመልሳችሁ ወሬ ካዳመጣችሁ ኢነርጂያችሁ ይሞታል። እውነት ነው። የሆነች ታሪክ ልንገራችሁ እንዴ እዚች ላይ ታቋታላችሁ። በሆነ እንስሳ ምናምን አድርጌ እንስሳዎቹን ስማቸውን ረስቼዋለሁ፣ ብቻ እንቁራሪት በሏቸው ምናምን የዛፍ መውጣት ውድድር ይወዳደሩና ነገር ነው እንግዲህ እና ሁሉም አንደኛዋ እንግዲህ ምን ይሏታል ምናምን በጣም አረ ልትወድቁ ነው፣ ዛፍ መውጣት ውድድር ላይ ነው ልትወድቁ ነው፣ አረ ቀስ እያላችሁ ምናምን ሲሏቸው ጊዜ ቀስ እያሉ ሁሉም እየተንጠባጠቡ ይወድቃሉ ማለት ነው። መጨረሻ ላይ ግን አንደኛዋ ሄዳ ነገር ምንድነው ታሪኩን ላበላሽው ይችላል፣ ብቻ ሐሳቡን ያዙልኝ ትሄድና ታሸንፋለች ማለት ነውና እንዴት ልታሸንፍ ይቻልሽ ሲሏት መስማት አችልም ነበር። መስማት የተሳናት ነበረች። አስባችኋል? የሰው ወደቅሽ ኧረ ልትወድቂ ነው ተይቅርብሽ ምናምን ነገር የሚሏትን ሰው ስላልሰማች ነው በአጋጣሚ። እና የሆነ ዓላማ ሲኖራችሁ፣ የሆነ ጉዞ ሲኖራችሁ፣ ጎል ይኖራችሁ የሆነ አይሳካም አይሆንም የሚላችሁን ሰው አረ ችግር ይቅርብኝ ነገር አያዋጣም፣ ቢዝነስ ላይም ሊሆን ይችላል፣ ኮንተንት ክሬሽን ላይ አረ ላንተ አይመጥንም፣ ዩቲዩብ እኔ የተጀምር አረ ዩቲዩብ አንተ ምን ያደርግልሃል፣ አንተን አይመጥንም፣ በዩቲዩብ ብዙ ብር ይገኛል እንደ ይቅርብ ምናምን የሚሉ አይነት ሜሴጆች ይደርሱኛል፣ ሰዎች ይደውሉኛል ምናምን። ገባችሁ አይደለ? እና አለማዳመጥ ነው። ስልካችሁን ጥፍትፍት ማድረግ የማንንም ለማንም ሰው ጆሮ አለመስጠት ነውና ሲሳካላችሁ ሁሉም ሰው ያጨበጭባል። ያንን ነው የምለው። እግዚአብሔር ነው ብላችሁ እናንተ ምንም ነገር እስካልተነካችሁ ድረስ የሆነ ነገር ተባልኩኝ ብላችሁ ስራችሁን እንዳታቆሙ አደራ። እንደ ሀሳብ ለምን አዶናይ የኢትዮጵያ ጠቅላይ ሚኒስትር አይሆንም? ተው አታነካኩት፣ እሱንም አታነካኩት፣ እኔንም አታነካኩት። የሆነ ነገር ተባልኩኝ ብላችሁ ስራችሁን እንዳታቆሙ። የምትሰሩትን ነገር አደራ ነው እመቤቴ ነው ብላችሁ። ጃኒ በደንብ በስላለች፣ ግን ጎበዝ ናት፣ በደንብ በስላለች። በተለይ በደከማችሁ ሰዓት ብዙ ሊያወዳደቃችሁ የሚፈልግ ሰው አለ። በዛች ታይም አረመኔ ሰይጣን መሆን ያለባችሁ። ሰይጣን እግዚአብሔር ነው ብላችሁ በቃ ወደፊት ስሟት። ምንድነው ከተማረችው ምናምን ነገር አይደለም የምታካፍላችሁ፣ ካለፈችው ከህይወት ልምዷ ነው እና ይጠቅማችኋል። ሃላንድ አጀሬው በኢትዮጵያ ውስጥ የአርሰናል ደጋፊዎች ናቸው እነዚህ። Okay, breaking news. አርሰናል ሻምፒዮን ሲሆን ዴላን የሰራው ቪዲዮ ነው በነገራችን ላይ። After 20 plus years of pain and misery, I want to say every single one of you. በመድኃኒዓለም ሁሉም ነገር ግን ተገጣጠሙ። አይገርምም? ዴላን ፔጅ ኢትዮጵያ መምጣቱ ምናምን፣ አዶናይ ለንደን ሄዶ ኳስ ማየቱ ምናምን፣ ዳም አርሰናል ዋንጫ መብላቱ። Our time has finally come. Arsenal የኛ ጊዜ መጥቷል። So everyone that is an Arsenal supporter. በነገራችን ላይ ቀጣይ ዓመታትንም ጭምር አርሰናል ዶሚኔት የማድረግ እድሉ በጣም ከፍተኛ ነው። ጋርዲዮላ ለቆልናል ጋይስ። አርሰናል ቤት እነ ምባፔ ምናምን ከባረስኬሊያ ምናምን ከፒኤስጂ ሊመጡ ይችላሉ። ትላልቅ እነ አልቫሬዝ ምናምን ይመጣሉ ተብሏል። አስባችሁታል? አርሰናል ትልቅ እየሆነ ነው የሚሄደው እንጂ ከፍታው ገቢው እየጨመረ ነው። ተጫዋች የማስፈረም እድሉ ይጨምራል ምናምን እና በጣም ዶሚኔት የማድረግ እድላችን በጣም ከፍተኛ ነው። Well done. Tonight is your night. And just wait on that final day, that on the 24th. Woo! And then ኢትዮጵያ ሆኖ ነው እንትን የሚለው ኢትዮጵያ ሆኖ ነው ያን ፋይናል እሑድ የሚደረገውን ሴሌብሬት የሚያደርገው እዚህ ሆኖ ነው። ጋይስ ኤክሳይትመንቱ እስካሁን አልለቀቀኝም። ሳሚዳን አዲስ ሙዚቃ ለቋል። በኋላ ሪአክት እናደርግበታለን። አዲስ ሙዚቃ ለቋል። አርሰናል ሩፍታፕ ሚውዚክ ስቱዲዮ ነው ያለሁት። I'm cooking something 12 ሰዓት ላይ ጠብቁኝ። ለቆታል። በአንድ ቀን ደረሰለት ግን አረ እናዳምጠዋለን። ብቻ ለአርሰናል የተለቀቁ ስለ አርሰናል የተለቀቁ አዳዲስ ሙዚቃዎችን እናዳምጣለን አንድ ላይ በኋላ
ሰዎች ይሄ ቻሌንጅ እንደ ሀገር ነው የሚጠቅመን፣ እንደ ሀገር ነው ይሄንን ቻሌንጅ ያመጣሁላችሁ። ስለዚህ ሁላችሁም ይሄንን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ለብዙ ሰዎች ላኩላችሁ። የአርሰናል ደጋፊዎችን አይታችኋል። ከ22 ዓመት በኋላ ዋንጫ ሲበላ እንዴት ከተማውን ሲያስጨንቁት እንደነበር ይኸውላችሁ። እንደ ኢትዮጵያ አይደለም እንደ ዓለም ነው ሪኮግናይዝ የተደረገው። ጎል ሳይድ ኦፊሻል ትዊተር ፔጁ ላይ ፖስት ያደረገው ይሄ ደግሞ ዴሊ ኤፍሲ ፖስት ያደረገው ነው እንደምትመለከቱት ትዊተር ላይ። እናም ይኸውላችሁ ይሄ ሁሉ ወጣት ሪኮግናይዝ መደረግ አለበት በአርሰናል በዋናው ቲሙ ማለት ነው። እውቅና ሊሰጠው ይገባል። ከዚህ በፊት የአርሰናል ዋናው ቲሙ ሩዋንዳ ሄዶ ነበር እና ለምን ኢትዮጵያ አይመጣም? ኢትዮጵያ ማለት አፍሪካ ውስጥ አርሰናል ብዙ ደጋፊ ካለባቸው ሀገራት መካከል አንዱና ዋንኛው ነው። ኢትዮጵያ ውስጥ ካሉ ፕሪሚየር ሊግ ደጋፊዎች ከ50% በላይ የሚሆኑት እንግዲህ የአርሰናል ደጋፊዎች ናቸው። ካልፈለጋችሁ ጉግል ላይ ቼክ አድርጉ። ስለዚህ ይኸውላችሁ እዚህ ጋር የአርሰናልን አካውንት ታጋረግላችኋል። ሁላችሁም እየገባችሁ አካውንት ላይ ኮሜንት ላይ እየገባችሁ ቪዚት ኢትዮጵያ ሰዎች ይሄ ነገር ለአርሰናል ደጋፊዎች ብቻ አይደለም እንደ ሀገር ነው የሚጠቅመን። የሆነ ትዊተር ፖስት ላይ ይቻላል አዲስ አበባ should be the capital city of Arsenal fans in Africa ወይም ደግሞ አዲስ አበባ አፍሪካ ውስጥ የሚገኙ የአርሰናል ደጋፊዎች ዋና ከተማ መሆን አለባት የሚል ትዊተር ይቻላል እና ይሄንን ማድረግ እንችላለን። አቅማችንን ታውቁታላችሁ እንግዲህ ኢትዮጵያውያን በማስጨነቅ አቅማችን የአርሰናል ኦፊሻል ፔጅ ላይ እየሄድን ቪዚት ኢትዮጵያ እያልን ብቻ መጻፍ ነው። ቲክቶክ ፔጅ ላይ የአርሰናል ኦፊሻል ፔጃቸው ላይ እየገባን ቪዚት ኢትዮጵያ እያላችሁ ጻፉ ጋይስ እና ማሳካት እንችላለን። የምን ውርጅብኝ ነው የሚሉት። ይሄን ደግሞ በማድረግ ብዙ ልምድ አለን። እርግጠኛውን የምነግራችሁ ዋናው ቲሙ ባይመጣ እንኳን ወይ ከታች ያሉት ወይ የሆነ ዴሌጌት ይላክልናል ወይ ደግሞ የሆነ ሪኮግናይዝ እንደረጋለን። የአርሰናል ደጋፊዎች በኢትዮጵያ ተብሎ የሆነ ነገር በደረጉ ነገር ይሄ እንደ ኢትዮጵያ ነው ከፍ የሚያደርገው ኦን ኢንተርናሽናል ስቴጅ ላይ ማለት። ስለዚህ ሁላችሁም ይኸውላችሁ የአርሰናል ደጋፊ መሆን አይጠበቅባችሁ። እንደ ሀገር ነው ይሄ ነገር የሚጠቅመን። ነገ ኢትዮጵያ ሪኮግናይዝ ብትደረግ አርሰናል ቢመጣ ሌላ ቲምም ወደ ኢትዮጵያ የሚመጣበት ቻንስ እየሰፋ ይመጣል። ስለዚህ ሁላችሁም የገባችሁ የአርሰናል ፔጅ እዚህ ጋር ታጋረግላችኋል። እዚህ ላይ የገባችሁ ቪዚት ኢትዮጵያ ዋው የአርሰናል ፉትቦል ክለብ ኢትዮጵያን ሙሉ በሙሉ ሊጎበኙ ቢመጡ አስባችኋል? በጣም አፍሪካ ውስጥ በጣም ብዙ ደጋፊ ያለ ብለው አስበው ኢትዮጵያ ውስጥ ቢመጡ ዳም ማድረግ የምንችል ይመስለኛል። the land of origins ያላችሁ ስፓም አድርጉት፣ ሪኮግናይዝ እንደረግ ኖቲስ ያድርጉት። ከዛ በኋላ በጣም ቀላል ነው እርግጠኛ በጣም ቀላል ነው ማድረግ እንችላለን ጋይስ። የሚስታችሁን መቀመጫ መጭመቅ ዕድሜ እንደሚጨምር አንድ ጥናት አመላክቷል። ዛሬ ግንቦት 11 2018 ዓመተ ምህረት በእንግሊዝ የኦክስፎርድ ዩኒቨርሲቲ ተመራማሪዎች እንደሚገልጹት ከሆነም የሴቶችን መቀመጫ በስሱ መጭመቅ ለረጅም ጊዜ የመኖር እድላችሁን ሊጨምር ማን ነው የሚያጠረው ግን እንደዚህ አይነት ጥናት እንደሚችል ጥናታቸው አመላክቷል። እንደ ኦክስፎርድ ዩኒቨርሲቲ ተመራማሪዎች ከሆነም የፍቅራችሁን ወይም ይከበር ነው አርሰናል አጫሉ እንዴሳ እንዴት ነው አቋሙ? አይጠየቅም ዋንጫ ለማየት ብቻ አርሰናል ደጋፊ ታዘዙኛላችሁ። የለማ ዋንጫ ጎረኝ እንግዲህ ተስፋ ዋንጫ ያጓጓም ነበር። በላ ነው እኮ በእናት በላ ነው እኮ ምን ያደርግ ዋው ያሳዝናል። ግን ይሄ ቪዲዮ ሳይ በጣም ያሳዝናል። እግዚአብሔርን መብታችሁ ነው። ለምን የ100 ዓመት ሴትዮ አትሆኚም? የ100 ዓመት ሴትዮ የ18 ዓመት ልጅ ለምን ወሰብ ፋሚሊ አርሰናል ዋንጫውን በቶታል ጋይስ ሰይፉ ጋር ስቀርብ ለሰይፍቻ አርሰናል ዋንጫ ከበላ የአርሰናል ደጋፊ ሆናለሁ ብዬ ቃል ገብቼ ነበረ በኢትዮጵያ ሕዝብ ፊት። አሁን አርሰናል ዋንጫውን አሳክቶታል። ስለዚህ አርሰናል ዋንጫ የሚያነሳ እኔን ማን ማሊያ ያልብሰኝ? ኦፊሻሊ የአርሰናል ደጋፊ ማን ያድርገኝ? የምትፈልጉትን ሰው ምን ታስባላችሁ? አዶና ያልብሰው ዴላምፔጅ ያልብሰው የአርሰናል ደጋፊ ማን ያድርገው? ብዙ ሰው ሜንሽን ያደረገው ሰው እንግዲህ አርሰናልን ይኸውላችሁ እንግዲህ በተመሳሳይ ጊዜ አዶናይም ጆን ዳንኤልም አርሰናልን ተቀብለዋል። አስጠምቀናቸዋል ጋይስ። የሚያመሳስላቸው ነገር በዚህ ላይ ደግሞ ጃኒም የአርሰናል ደጋፊ ናት። ይሄ ነገር እንዴት ነው አንድ የሚያስማማቸው ነገር ተገኝቷል። ሶስቱ የዛ ቀን ማሊያውን ያለብሰኛል የአርሰናል ደጋፊ ያደርገኛል ማለት ነው። ወዳችኋለሁ። ኦኬ የጎስትን ስም እየጠራችሁ ነው። ሊጠመቅ ነው አርሰናል ታለምቁት ነው ጆን ዳንኤል። ዊልቤክ ለአርሰናል ደጋፊዎች ዊልቤክ I hope they're celebrating hard now. And fair play to them. Congratulations. Credit to ብሏቸዋል። አርሰናል ደጋፊዎች እንኳን ደስ ያላችሁ አርሰናል ደጋፊዎች። እኔ ገረመኝ የሁሉ ወጣት የሁሉ ህዝብ ኳስ እንደዚህ ከሆነ ለዛውም ለሌላ ሀገር ለቲም ይሄ ሁሉ ተሰብስበው እኮ የኢትዮጵያ እግር ኳስ መቀየር ይችላል ወገን። ፌዴሬሽኑ ላይ እኮ ተጽዕኖ ማድረግ ይችላል እኮ እንደ ሀገር ብዙ ነገር ማድረግ እንችላለን እኮ። ለምንድን ነው የሁሉ ወጣት ዝም ያለው? ለምንድን ነው ስለ አርሰናል ብቻ የምንጮኸው ወገን? አይ ሲሪየስሊ ግን
ሰብሰብ ብለን የሁሉ ወጣት እኮ በጣም እኮ ተጽዕኖ ማድረግ ይችላል እኮ እዛው ሳይ ለዚህ ነው ማለንቀው ጌታቸውን በነገራችን ላይ አቅሙን እያያችሁት ነው አይደል? ማለት እንዴት እንደሚያስብ ጎበዝ ነው፣ ንቁ ነው። ሁሌ አይታችሁት ከሆነ አክቲቭ ነው። እንዴት እንደሚያስብ እያያችሁት ነው አይደል? በጣም ብዙ ይሄ ሴሌብሪቲው፣ ባለስልጣኑ፣ ባለሀብቱ፣ ወጣቱ በሙሉ ደጋፊ ነው። ለምንድን ነው የኛ እግር ኳስ የማይቀየረው? ሲሪየስሊ ለምን ነው ዝም የሚባለው? ግራ ስለሚያጋባኝ ነው። በጣም እንዴት 11 ተጫዋች እናጣለን ከዚህ ሁሉ ህዝብ? እግዚአብሔርና ዓለም ዋንጫ ምናምን መሳተፍ አለብን እኮ። በጣም ሊሰራበት ይችላል። እግዚአብሔርና እግር ኳሳችን ላይ በደንብ ቢሰራ እግር ኳስ ይወዳል ሁሉ ህብረተሰብ፣ ሁሉም ሰው እግዚአብሔርን እንዴት እንጃ